ዓለምን ከባድ ዋጋ ያስከፈሉ 10 የታሪክ ታላላቅ ስህተቶች። ዛሬ የምናያቸው ክስተቶች ትንሽ ስህተት ትልቅ ጥፋት የሚለው አባባል እውነተኛነት የሚያረጋግጡ ናቸው። አንዲት ውሳኔ ወይም አንዲት ቸልተኝነት የቢሊዮኖችን ሕይወት፣ የሀገራትን እጣ ፈንታ እንዴት እንደቀየረች እንሆ። ሂትለር ለስዕል ትምህርት ቤት አለመቀበል። በ1907 ወጣቱ አዶልፍ ሂትለር በቪዲዮ የጥበብ አካዳሚ ለመማር አመልክቶ ነበር። የትምህርት ቤቱ መምህራን ግን ችሎታ የለህም በማለት ሳይቀበሉት ቀሩ። ሂትለር ተስፋ ቆርጦ ወደ ፖለቲካው ገባ። ያ ደግሞ ለ60 ሚሊዮን ሰዎች ሞት ምክንያት የሆነው ሁሉም የዓለም ጦርነት ሆሎኮስትን አስከተለ። ያ መምህር ሂትለርን አልፈሃል ቢለው ኖሮ ምናልባት ዓለም ዛሬ የምናውቀው አይነት አትሆንም ነበር። ሁለተኛው ሩሲያ አላስካን ለአሜሪካ መሸጧ። 1867 ላይ ሩሲያ በረሃማና ማይጠቀም መሬት ነው በሚል ግምት አላስካን ለአሜሪካ በ7.2 ሚሊዮን ዶላር ብቻ ሸጠች። ነገር ግን ከጥቂት ዓመታት በኋላ በምድሪቱ ላይ ግዙፍ የወርቅና የነዳጅ ክምችት ተገኘ። ዛሬ አላስካ ለአሜሪካ ስልታዊ የጦር ሰፈር የሀብት ምንጭ ስትሆን ሩሲያ ግን በታሪክ ትልቁን ኪሳራ ያስመዘገበችበት ውሳኔ ሆኖባታል። 3 የቼንጊዝ ካን መልእክተኞች መገደል ነው። በ1218 የጥንቷ ፐርሺያ የዛሬዋ ኢራን ንጉስ ሱልጣን መሐመድ ሞንጎሊያው ታላቅ ንጉስ ቼንጊዝ ያላካቸውን የንግድ መልእክቶች ሰላዮች ናቸው በሚል ጥርጣሬ አንገታቸውን አስቆረጠ። ቁጣው የነደደው ቼንጊዝ ካን በታሪክ ታይቶ የማይታወቅ የጭካኔ ወረራ ፈጸመ። የፐርሺያ ግዛት ሙሉ በሙሉ ከምድር ገጽ ጠፋች። በሚሊዮን የሚቆጠሩ ሰዎችም ተገደሉ፣ ከተሞችም አመድ ሆኑ። በአራተኛ የቲታኒክ መርከብ ቢኖክላር ወይም አጉሊ መነጽር ቁልፍ መጥፋቷ። በ1912 ላይ ታይታኒክ ከአይስበርግ ጋር ስትጋጭ መርከቦቿ አደጋውን አስቀድመው ማየት አልቻሉም ነበር። ምክንያቱም ደግሞ የአጉሊ መነጽሩ የተቀመጠበት ሳጥኑ ቁልፍ በሰራተኛ ስህተት መርከቧ ላይ አልነበረም። ቁልፉን የያዘው ሰራተኛ መርከቧ ከመነሳቷ በፊት በድንገት ተቀይሮ ወርዶ ነበር። አጉሊ መነጽሩ ቢኖር ኖሮ የ1500 ሰዎች ህይወት ባልጠፋ ነበር። በአምስተኛ ደረጃ አሌክሳንደር ፍሌሚንግ ላብራቶሪውን ሳይዘጋ መሄዱ። በ1928 ላይ የመልካም ስህተት የሚባል ነው። በእርግጥ ሳይንቲስቱ ፍሌሚንግ የባክቴሪያ ምርምር ሳህኖቹን ሳያጥብ ለረፍት ወጣ። ሲመለስ ግን በአንድ ሳህን ላይ የበቀለው ሻጋታ ወይም ሞልድ ባክቴሪያዎቹን ገሏቸው ተመለከተ። በዚህ ቸልተኝነት ምክንያት ፔኒሲሊን የተባለው መድኃኒት ተገኘ። ይህም እስከዛሬ ድረስ የቢሊዮኖችን ህይወት ታደገ። ታሪክ ትልቁ የህክምና ግኝት ሆኗል። 6ኛ ናፖሊዮንና ሂትለር የክረምት ወረራ ነው። ናፖሊዮንም ሆነ ሂትለር ሩሲያን ለመውረር ሲነሱ የሩሲያን አስከፊ ክረምት አቅልለው ተመልክተውት ነበር። ውጤቱ የሩሲያ ቅዝቃዜ ሁለቱንም ሰራዊት አጥንት ሰባበረ። ሁለቱም ጦረኞች በወታደራዊ ብልጫ ሳይሆን በበረዶ ተሸነፉ። ይህም የሁለቱም ግዛቶች ውድቀት መጀመሪያ ሆነ። 7 ትሮይ ፈረስን ወደ ከተማ ማስገባት። ትሮይ ሰዎች ጠላቶቻቸው ግሪኮችን ትተው የሄዱትን ግዙፍ የእንጨት ፈረስ የሰላም ስጦታ ነው ብለው ወደ ከተማቸው አስገቡት። ነገር ግን በፈረሱ ሆድ ውስጥ ተደብቀው የነበሩ ወታደሮች ሌሊት ወጥተው የከተማዋን በር ከፈቱ። በውጤቱም ታላቋ የትሮይ ከተማ በዚያው ሌሊት ወደመች። 8 የኮንስታንቲኖፕል ክፍት በር። 1853 ላይ ኦቶማን ቱርኮች ኮንስታንቲኖፕልን ሲከቡ አንድ ወታደር ከርኮፖርታ የተባለችውን ትንሽ የከተማዋን በር በስህተት ክፍት ትቷት ነበር። የቱርክ ወታደሮች በዚህ ክፍት በር ተርገው በመግባት ከተማዋን ተቆጣጠሩ። የአጋጣሚ ታላቁ የባይዛንታይን ግዛት ውድቀት የመካከለኛው ዘመን ማብቂያ ሆነ። 9 የናሳ መለኪያ ስህተት ነው። በ1999 ናሳ 125 ሚሊዮን ዶላር የወጣበትን ማርስ ክላይሜት ኦርቢተር ወደ ማርስ ላከ። ነገር ግን ግማሹ የኢንጂነሮቹ ቡድን የሜትሪክ ሲስተምን፣ ግማሹ ደግሞ የእንግሊዝ ሲስተምን በመጠቀማቸው በመለኪያ ልዩነት ምክንያት መንኮራኩሯ ማርስ ላይ ወድቃ ወደመች። 125 ሚሊዮን ዶላር በአንዲት ቀላል ስህተት በአየር ላይ በነነ። 10 የማኦ ዙዱንግ ድንቢጦችን የማጥፋት ዘመቻ። 1958 ላይ የቻይናው መሪ ማኦ ዙዱንግ ድንቢጦች እህል እየበሉብን ነው በሚል ድንቢጦች እንዲጠፉ አዘዙ። ድንቢጦቹ ሲጠፉ ግን ድንቢጦቹ ይበሏቸው የነበሩ አንበጣዎች በከፍተኛ ሁኔታ ተባዙ። አንበጣዎቹ የቻይና እርሻ ሙሉ በሙሉ በሉት። በዚህ ምክንያት በተከሰተው ረሃብ እስከ 45 ሚሊዮን የሚደርሱ ሰዎች ለህልፈት ተዳርገዋል። ጥያቄ ለእናንተ ለአድማጮቻችን ከነዚህ 10 ስህተቶች ውስጥ ይህ ባይፈጸም ኖሮ የምትሉት የትኛውን ነው? ሐሳብ አስተያየታችሁን ኮሜንት አድርጉልን። እንኳን ደህና መጣችሁ ወደ ማልቲቪ። ዜና፣ መዝናኛ፣ ወቅታዊ ጉዳይ ሁሉም በአንድ ቦታ። ፈጣንና እውነተኛ መረጃ ከኛ ዘንድ ያገኛሉ። ጥራት ያለው መዝናኛም አይጠፋም።
ማልቲ